የአሜሪካ ሰው አልባ አውሮፕላን ወይም ድሮን በሁቲዎች ለሶስተኛ ጊዜ ተመታ። እስራኤል ጋዛ ላይ ዳግም ዘመቻ ከከፈተች ሚሳኤልና ድሮን ማዝነብ ጀምራለሁ ሲል ሁቲ ዝቷል። ሰላም ጤና ይስጥልኝ። ይህ ወርልድ ኒውስ ነው። ቀይ ባህርን ተሻግሮ የአሜሪካ ሰው አልባ አውሮፕላን ተመታ የሚል ዜና ተሰምቷል። የሁቲ አማጺ ቡድን የአሜሪካን ሰው አልባ አውሮፕላንን መትቶ መጣሉን በወታደራዊ ቃል አቀባዩ በኩል አስታውቋል። ከዚህ በፊት ይህንኑ ድሮን ለሁለተኛ ጊዜ መትቶ መጣሉን ይፋ አድርጎ ነበር። የየመኑ ሁቲ አማጺ ቡድን ንብረትነቱ የአሜሪካ የሆነውን ሰው አልባ አውሮፕላን ወይም ድሮንን መትቶ መጣሉን አስታውቋል። በዓለም ላይ ካሉ ዘመናዊ ከተባሉ አውሮፕላን መካከል የሆነው ውጤታማ የሆነ ወታደራዊ ተልእኮችን በመፈጸም ይታወቃል። በኢራን በሚደገፈው የየመን አማጺ አንሳራላ እንቅስቃሴ ሁቲዎች ከየመን አስተዳደር ላይ የአሜሪካ የስለላ ድሮንን መትቶ መጣላቸውን የንቅናቄው ወታደራዊ ቃል አቀባይ ያህያ ሳሪ ተናግሯል። ቡድኑ ከወራት በፊት የአሜሪካን ሰው አልባ አውሮፕላንን መትቶ መጣሉን የገለጸ ሲሆን የአገሪቱ መከላከያ ሚኒስቴር ንብረትነቱ በሁቲ አማጺ ቡድን መመታቱን በወቅቱ ገልጾ ነበር። የሁቲ አማጺ ቡድን የአሁኑ ጥቃት ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ ለመጀመሪያ ጊዜ መትቶ የጣለው ድሮን ሆኗል። ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ጥር ወር ላይ እንዳሉት የየመን አማጺ ቡድን በሽብርተኝነት እንዲፈረጅ ፍላጎት እንዳላቸው ተናግረው ነበር። ይህንን ተከትሎ የሁቲ አማጺ ቡድን የውጭ ሀገር የሽብርተኝነት ዝርዝር ውስጥ እንዲካተት የአሜሪካ ፖለቲከኞች እንቅስቃሴ ጀምረዋል ተብሏል። በሁቲ ተመቶብኛል ማለት ያልፈለገው የአሜሪካ ጦር በሰጠው መግለጫ የየመን ሰማይ ላይ ተሰማርቶ የነበረ ሰው አልባ አውሮፕላን ወይም ድሮን ጋር ያለው ግንኙነት መቋረጡን በመጥቀስ የገባበት እንደጠፋው ገልጿል። የኛ አየር መከላከያ ሰራዊት የየመንን አየር ክልል ጥሶ በሆዴዳ ጠቅላይ ግዛት ላይ የጥላቻ ተልዕኮ ሲፈጽም የነበረውን የዩኤስ አሜሪካን MQ-9 ሰው አልባ አውሮፕላን ለመምታት ችሏል ሲል የንቅናቄው ወታደራዊ ቃል አቀባይ በቀድሞው ትዊተር በአሁኑ ኤክስ ገጻቸው ላይ በሰጡት መግለጫ አስታውቀዋል። እንደ ሳሪ ገለጻ በአሁኑ ጊዜ በመካከለኛው ምስራቅ እየተባባሰ ከሄደው ውጥረት ጀምሮ ሁቲዎች 15 ሰው አልባ ድሮኖችን መተው ጥለዋል። የአሜሪካ ኮንግረስ እንዳለው እያንዳንዱ ሁቲ መትቼ ጥየዋለው ያለው 15 ሰው አልባ አውሮፕላኖች $30 ሚሊዮን አካባቢ ያወጣሉ። በዚህ መሰረት በኢራን የሚደገፈው የኢራን ሁቲ በአሜሪካ በሰው አልባ አውሮፕላን ብቻ ባደረሰው ጥቃት $450 ሚሊዮን በላይ ውድመት አስከትሏል። ሁቲ የአሜሪካን ሰው አልባ አውሮፕላን ከመምታቱ ከሰዓታት በፊት ቀደም ብሎ የንቅናቄው መሪ አልሁቲ ወደ ጋዛ የሚገቡ የእርዳታ ተሽከርካሪዎች አላስገባም ማለቷን ተከትሎ ጥቃት እንደሚፈጽም አሳውቆ ነበር። የመሪውን መግለጫ ያየው የአሜሪካ ጦር ሁቲ ጥቃት ከመፈጸሙ በፊት አስቀድሞ ለመምታት አስቦ ነበር። ወታደራዊ መረጃዎችን ለማሰባሰብና ጥቃት ለመፈጸም ታስቦ የተሰራው ውዱን MQ ሰው አልባ አውሮፕላንን የላከው ለዛ ነበር። ሆኖም ከኢራን ጦር ከፍተኛ ድጋፍና የጦር ቴክኒሻኖችን ጭምር ድጋፍ አለው የሚባለው ሁቲ ሳይቀደም ቀድሞ የአሜሪካን ድሮንን መትቶ ጥሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በመካከለኛው ምስራቅ ላይ ትኩረት ያደረገ በተለይ ከኢራን ዋነኛ ጦርና የኢራን ድጋፍ አላቸው ከሚባሉ ኃይሎች ጋር ወታደራዊ እንቅስቃሴ እንደሚኖረው ታውቋል። ፕሬዝዳንት ዶናልድ ትራምፕ ሁቲ በሽብር መዝገብ እንዲሰፍር ማድረጋቸው ይታወቃል። ኒኩሌርን ጨምሮ ግዙፍ ቦምቦችን የሚሸከመው የአሜሪካው B-52 የጦር አውሮፕላን በእስራኤል መገኛ መካከለኛው ምስራቅ ባሉ 5 ሀገራት ሰማይ ላይ ልዩ በረራ ማድረጉ ይታወሳል። በዚሁ በ2005 ላይ የተመሰረተው የአንሳራላ እንቅስቃሴ የሁቲ አማጺያን በየመን ማረፍ ግዛት የአሜሪካንን MQ ራፐር ሰው አልባ አውሮፕላንን መትቶ መጣላቸውን የንቅናቄው ወታደራዊ ቃል አቀባይ ያህያ ሳሪ አስታውቋል። በሌሎች ዜናዎች እስክንገናኝ ድረስ መልካም ጊዜን ተመኘን።